በእውነት እግዚአብሔር ህይወትን ሊቀይር ሲፈልግ በሰው ነው የሚመጣው። በእውነት ገባ እዛው ጋር ስልኬ A52 ነበር በዛ ሰዓት ሳምሰንግ A52 ነበር። ገባውና አማን ግባ አልኩት። ድራፍት እየጠጣሁ ታፕታፕ አድርጉ አርግ እንጂ ይለዋለሁ። እዛ ጋር እሺ ቪዲዮ አይቻታለሁ መሰለኝ። ታፕታፕ አድርጉ በቃ ዝም ብዬ ማንንም የለም ታፕታፕ አድርጉ እላለሁ ምናምን ነገር። ከዛ ገባው እኮ የት አለ ብሩ አልኩት። እንዴ ገባው እኮ የት አለ ብሩ አልኩት። ወዲያው መስለው ነው ታዲያ እኔ አላወኩማ ስለው አንተ ምን አይነት ደፋር ነው ዝም ብሎ ይሰጣል እንዴ አለኝ ማለት ነው። ከዛ ኧረ እንዲና ምንድነው ስል ዝም ብለህ ማታ ምናምን ግባ ከዛ እንጮታለን ጌም ምናምን አለኝ። እሺ አልኩኝና እኔ ደግሞ ስራ የለኝ ብር የለኝ በዛ ሰዓት ፊልሙም አልሆን ብሎኛል። በቃ ልሞክረው አልኩኝ። ከዛ አሁንም የእግዚአብሔርን ስራ ነው የምነግራችሁ። አጎቴ ከአሜሪካ አይፎን 13 ፕሮ ማክስ ላከልኝ በዛ ሰዓት። ከዛ ብዙ አጎቶች አሉኝ አሜሪካና አንደኛው አጎቴ ሊመጣ ሲል ያኛው አጎቴ ዮናስ ይባላል። ዮናስ የሚባለው አጎቴ ለአንተነህ ላከለት። አንተነህ የሚባል ሌላ አጎቴ እዚህ መጣ። እንዳይሸጠው ንገረው ብሎ ነው ያለው። መቼ ነው ማለት በዛ ሰዓት እንደዛ ነው ስታይሌና እንዳይሸጠው አዝንባለሁ በሏል። ከዛ ገና እንደመጣ ዮናስ ስልክ ልኮልኛል አሳየኝ አልኩት። አይ ልሸጠው ስለምችል ስሸጠው ነው ባይኔ ማየት ስለማልፈልግ ልሄድ ስለምሰጣው። ከዛ አንቴክስ ሆነ እግዚአብሔርን ያልሸጠውም አልኩት። እኔ ያልሸጠው በቃ ምናምን አልኩት። ታው አለኝ። ከዛ ከነካርቶን ስንት ይሆናል? ሄድኩኝና ስልኩን አማን እኔ ምን አማን ግን ስልክ ስንት ይሆናል አልኩት። አይ 70-80 ሺህ ይሸጣል አለኝ። እና ይሄ ነው እንደምን ማርገን ሁለት ፊልም የዩቲዩብ አንሰራበትም ብንሸጠው አልኩት። ሁለት ፊልም የዩቲዩብ ምናምን ለአክተር ምናምን ከተሸጠ በኋላ እንከፍላለን ብለን ለአክተር ምናምን ነገር ያኔ ኮሮና ስለነበረ ዩቲዩብ ነው የሚሰራው ምናምን አልኩት። እንዴ አዎ አለኝ። ዝም ብሎ ይበላኛል እንጂ እደውላለሁ። ስም አይፎን 13 ፕሮ ማክስ አዲሱ ስንት ነው እላለሁ። አይ እኔ እንኳን ሸጠውም ግን ለወቀው ብዬ ማለት ነው። ከዛ እንደዚህ ይሉኛል። ከዛ እኔ አምላኬ ሆይ እኔ አልሸጥም ይሄ ስልክ አልኩ። የሆነ ሰዓት እኔ አልሸጥም